እንግዲህ እላይ ላሉት ሰዎች እኛ ከታች ነው ያለነው፣ ውሱን ነው ነገሩ። ወደ ላይ መመንጠቅ ከጀመርን ግን የዚህ የታችኛውን ጠቅላላ ይዘት ልናገኝ እንችላለን። ምድራዊውም ማለት ነው። ምክንያቱም ከላይ ሆኖ ስለ የታችኛው መናገር ቀላል ነው። የታች ሆኖ ወደ ላይ ግን አስቸጋሪ ነው። እሱ ላይ ነው። ስለዚህ አንዳንዶች ተመንጥቀው የሄዱና ያንን ዩኒቨርስ የተለየ ዩኒቨርስ ነው እንግዲያው፣ ምክንያቱም ኢንፊኒት ዩኒቨርስስ አሉ ነው የሚባለው። እንደሱ ነገር አለ እና ዋናው ነገር እንግዲህ አንድ ሰው የታችን 3D ኮንሽስነስ የሚለውን ዘሎ 4D ኮንሽስነስ ከደረሰ ለባለ 3D ኮንሽስነስ ነብይ ነው፣ ፈጣሪ ነው፣ ሁሉም ነገር ነው። አለመማራችን ሳይሆን የተዳፈነብን ነገር አለ እና እሱን ለመግለጽ ነው የኔ ኢንተረስት። አዎ፣ ምክንያቱም ምስኪን ምድርን ይገዛል ይባላል። በምን እውቀቱ ነው አንድ ገበሬ ምድርን የሚገዛው? ነው። አዎ፣ ግን በትክክል የሚገዛው ከሆነ እንግዲህ ስለተዳፈነበት ነው እንጂ ትምህርት ስለጎደለው አይደለም ነው። እና ወቅቱ አሁን ወደዛ የሚያስኬድ ነው። ወረቀት እንደዚህ ተደርድሮ እንደዚህ ብሎ በሀሳቡ ወረቀቱን ሲያቃጥል፣ ይህ ምን ማለት ነው እንግዲህ ሁለት ተቃራኒ የሚመስሉ ነገሮች ኮምፕሊመንታሪ መሆናቸውን አንዱ አንደኛውን የሚሞላው አይነት መሆናቸውን ካረጋገጥኩ እዛ ውስጥ ነው እውቀት ምስጢሩ ነው። አሁን ይህንን እናወርድና የግራ አንጎላችን 5% ነው ማቴሪያሉ፣ የቀኙ አንጎላችን 95% ነው። እና እንዴት አድርገን ቀኙንና ግራውን በትክክል እንግጠም ነው ነገር። ካልገጠሙ እንግዲህ ማይግሬን ሄዴክ አለ፣ ራስ ምታት አለ፣ ሌላ በሽታ አለ፣ ብዙ ነገሮች አሉ። እንኳን ደህና መጡ ዶክተር አብርሃም ወደ ሙሉ ሰው ቻናል። ቆያችሁኝ። አመሰግናለሁ ስለጋበዛችሁኝ። ወደ መጀመሪያው ጥያቄ ልግባና እንደ እርስዎ ያሉ ሳይንቲስት ስለ ሜታፊዚክስ መጽሐፍ ለመጻፍ በቅድሚያ ምን አነሳሳዎት? አዎ ያነሳሳኝ ነገር በእውነት እስካሁን ድረስ እንደተአምር ነው የማየው። ምንድነው የሆነው? ለትምህርት ስዊድን ሀገር ሄድኩኝ እና ልክ እዛ እንደደረስኩ የሆነ የተለያዩ አጋጣሚዎች መጡና ተስተካክለው በቃ ወደ አንድ ነገር መሩኝ እና ምንድነው ልክ ኤርፖርት አርላንዳ እንደወረድኩ አንድ መጽሐፍ ቤት ነበረ። እዛ ገብቼ ሳይ ፍሪትሆፍ ካፕራ በሚባል ሰው ሁለት መጽሐፍ ታየው እና ብዙም ትኩረት የሰጠኝ እንግዲህ ምንድነው ዘ ፓወር ኦፍ ፊዚክስ የሚል መጽሐፍ ነው የጻፈው አንደኛው። እና እኔም አውቀው ዘ ፊዚክስ ኦፍ ታወር፣ ዘ ፊዚክስ ኦፍ ዋተር አይነት ነገር ነው እንጂ ዘ ታወር ኦፍ ፊዚክስ ማለት ትልቅ ነገር ሆነብኝ እና ስለ መናፍስት መንፈስ ይሆናል የሚናገረው ብዬ ገዛሁት መጽሐፉን። ሁለተኛው መጽሐፍ ዘ ዌብ ኦፍ ላይፍ የሚል ነበርና ሁሉም ነገር ምን ያህል እንደተያያዘ ምን ያህል ኢመርጀንስ የሚሉት ነገር በኋላ አስረዳለሁ። እንደሱ ነገር እንዳለው የሚያስረዳ ጥሩ ተደርጎ የተጻፈ መጽሐፍ አገኘሁ። በኋላ ይሄንንም ያስኩኝ። ልክ እዛው ዲፓርትመንት እንደደረስኩ በአንድ ሳምንት ውስጥ ይሆናል አንድ ማኑስክሪፕት ያለው ትንሽ የተጻፈ ግማሽ እንትን የተቀደደ እንደዚህ ነገር እና ነገሩን ሳየው ፕሮፌሰሮቼ ባልና ሚስት ነበሩ። በዚህ ታኪዮንስ በሚሏቸው ከብርሃን ጨረር በላይ በሚሄዱ
ጨረሮች ብዙ ዓመት ሰርተዋል እና ውጤታቸው ሁሉም ነገር ቆንጆ ነው፣ ግን አልዋጥ ስላላቸው እንትን ሊገምቱት አይችሉም። ልክ እንደ ጂኦሜትሪው ከሄዱ እንግዲህ ምንድነው የሚባለው ግራንድፋዘር ፓራዶክስ የሚባል አለ። ጊዜ ተጠምዝዞ ይመጣና አያቴን ከገደልኩ አባቴም ይሞታል፣ እንደሱ ነገር ተመልሶ ተሳሰረ። ይሄ እንግዲህ በጣም ሞቲቬት አደረገኝ ወደዚህ መንፈስ ነገር እና ወደ ሜታፊዚክስ ነው የወሰደኝ። ዌብ ኦፍ ላይፍ እንደ ሲስተም ነገር ወደ ሲስተምስ ቲዮሪ ወሰደኝ እና ሁለቱም እኩል ናቸው። እዚህ ላይ ብንመራመር ብዙ ነገር እናገኛለን በሚል ነገር ነው እና ነገሩ ራሱ እየዳበረ ሄደ፣ እዚህ ያደረሰ ደስ የሚል አጋጣሚ ነው። መጽሐፉ አርዕስት ዘ ሶርስ ኦፍ ኢንፋይናይት ኖሌጅ የሚል ነው እና ምን ማለት ነው? ዘ ሶርስ ኦፍ ኢንፋይናይት ኖሌጅ ከኢንፋይናይት ኖሌጅስ የሚመጣው ነገር ከየት ነው? ምንድን ነው የሚለውን አብራሩልን። እንግዲህ እላይ ላሉት ሰዎች እኛ ከታች ነው ያለነው፣ ውሱን ነው ነገሩ። ወደ ላይ መመንጠቅ ከጀመርን ግን የዚህ የታችኛውን ጠቅላላ ይዘት ልናገኝ እንችላለን። ምድራዊው ማለት ነው። ምክንያቱም ከላይ ሆኖ ስለ የታችኛው መናገር ቀላል ነው፣ የታች ሆኖ ወደ ላይ ግን አስቸጋሪ ነው። እሱ ላይ ነው። ስለዚህ አንዳንዶች ተመንጥቀው የሄዱና ያንን ዩኒቨርስ የተለየ ዩኒቨርስ ነው እንግዲያው፣ ምክንያቱም ኢንፊኒት ዩኒቨርስስ አሉ ነው የሚባለው፣ እንደሱ ነገር አለ። እና ዋናው ነገር እንግዲህ አንድ ሰው የታቹን 3D ኮንሽስነስ የሚለውን ዘሎ 4D ኮንሽስነስ ከደረሰ ለባለ 3D ኮንሽስነስ ነብይ ነው፣ ፈጣሪ ነው፣ ሁሉም ነገር ነው። እና በዚህ የተነሳ እንግዲህ ግብፃውያን ቶት የሚሉት አንድ ፍጥረት ነገር ነበረ እና ጠቅላላ የምድሪቷን ሶሉሽን የያዘ ነገር ነው። ግን ዋናው በፊዚክስ ይቀላል ሶሉሽን ስፔስ ይባላል። እና ይሄ ሶሉሽን ስፔስ እንግዲህ የራሱ ኢንፍሉዌንስ አለው። እነዚህ ኢንፍሉዌንስስ እንግዲህ በህግ አንድ አይነት ህግ ተደርጎ ለምሳሌ ኳንተም ሜካኒክስ የምንላት ቶታል ኤነርጂ ኢዝ ካይኔቲክ ኤነርጂ ፕላስ ፖቴንሻል ኤነርጂ በሚል ነገር የሆነና ያንን ኤክስኪዩት ሲያደርጉት ምን እንደሚሆን ለወደፊቱ እንደዚህ የሚናገሩ ነገሮች አሉ። መተንበይ ማለት ነው። እንደ መተንበይ ማለት ነው። አዎ እንደ መተንበይ ማለት ነው። እና ለዚህ 3D ኮንሽስ ለሆነ ሰው አይገባው እና ፕሮፌሰሮችን በዚህ መልኩ ያገኘኋቸው ነው ነገሩ። አዎ ብዙም አልተለወጡም። በቃ ወደ ሌላ ፌዝ ኢንተግራል ሜተድ እንደዚህ ወደሚል ስራ ሄዱ። ለእኔ ግን ቀላልና ቀላል ነበር። ምክንያቱም ባህላችን ለምሳሌ በትዕዛዝ ነው የሚሰሩት። ላይ ይደርሱና እንደዚህ ይሁን ካሉ ይሆናል ነው ነገሩ። እና የአክሱም ሐውልት መጥቶ እዚህ ይተከል ይባል ይሆናል አይነት ነገር ነው። ሌላ ካልቸርስ ምን አላቸው? ከስሪዲ ኮንሽስነስ ትንሽ ያያይዙትና በሙዚቃ ይሁን በአንዳንድ ምክንያት ይሁን አንዳንድ ነገር ይሰራሉ። የኛው ግን እርግማን ወይ በረከት አይነት ነው። እንደዚህ ይሁን ከተባለ ይሆናል ነገር ነው እና ይህ አይነት ነገር እንግዲህ የሚመጣው እውቀት በተገኘ ቁጥር ነው ከፍ ከፍ እየተባለ ይሄዳል አይነት ነገር ነው። ዞሮ ዞሮ ስናየው ደግሞ አለመማራችን ሳይሆን የተዳፈነብን ነገር አለ እና እሱን ለመግለጽ ነው የኔ ኢንተረስት።
አዎ ምክንያቱም ምስኪን ምድርን ይገዛል ይባላል። በምን እውቀቱ ነው አንድ ገበሬ ምድርን የሚገዛው ነው? አዎ ግን በትክክል የሚገዛው ከሆነ እንግዲህ ስለተዳፈነበት ነው እንጂ ትምህርት ስለጎደለው አይደለም ነው። እና ወቅቱ አሁን ወደዛ የሚያስኬድ ነው። ወደ መንፈሳዊነት እየሄድን ነው። በብዙ አቅጣጫ የኔ እንኳ ራሱ ሁለት ነገር ነው ያመጣልኝ። አንዱ ሜታፊዚክስ መጽሐፉ እንደሚለው አይነት ነገር ነው። ወደ ታኦ ፊዚክስ በሚል እንግዲህ ታኦ ምንድን ነው ሲባል እንግዲህ ከፊዚካል ነገር በላይ ነው አይነት ነገር ነው። እንደ ኢጂፕሽያን ቶርስ እንደዚህ እና ይሄ ሶሉሽን ስፔስ እንግዲህ የሁሉም ነገር መልስ ሰጪ ነው። እና ቡክ ኦፍ ዊዝደም የሚባል አለ፣ አካሽክ ሪኮርድ የሚባል አለ። ብዙ ነገሮች አሉ። ስለ ሃየር ፕሌን ስለሚናገሩ እታች ወዳለው ፕሌን ኢንፊኒት ኖሌጅ አላቸው አይነት ነው። እና እሱን ለማስረዳት ኢንተረስት ኢንፊኒት ሶርስ ካለ እንግዲህ ከሶርሱ እንዴት ኢንሃንስ እናድርገው ሃርነስ እናድርገው ኤነርጂ እና በፊዚክሱ ደግሞ ግልጽ እየሆነ ይሄዳል። አዎ ኤነርጂ ሃርነስ ሊደረግ ይቻላል የሚል አለ። በኋላ እንነጋገርበታለን። መልካም። ሌላ ከዚህ ሀሳብ ጋር ተያይዞ እኛ የሰው ልጆች ብዙ ጊዜ ያው በውጫዊ ሴንስ ማድረግ የምንችለው 5% ያህል ብቻ ነው አክሰስ ማድረግ የምንችለው። 95% ኢነር ወርልድ ነው። እና ይሄ የማይታየው የሰው ልጆች አክሰስ ልናደርገው የማንችለው ነገር እንዴት ነው ወደዛ መድረስ የምንችለው? እንዴት ነው ሂደቱስ ምን ይመስላል? ብዙ መንገዶች አሉ። አንዱ ግን ሱፐር ሲሜትሪ በሚሉት አካሄድ ይሄ 95% ለ5% ሱፐር ሲሜትሪክ ፓርትነር ነው የሚባለው። ኦኬ ምን ማለት ነው ሱፐር ሲሜትሪክ? አንዱ ፊዚካል ነው። ኦኬ እና ቁመት፣ ወርድ፣ ጥልቀት ፕላስ ታይም ነው የሚወስደው። እሱን አስወግደን ካሰብን ለምሳሌ ምንም አልሆንም ኤክሰፕት አንታይም ኢንቪዚብል ሆነናል አይነት ነገር ነው። አዎ እንግዲህ የማቴሪያል አስፔክቱ ፈርሚዮንስ ይሏቸዋል በፊዚክስ። ይሄ የማይታይ አስፔክቱ ቦዞንስ ይሏቸዋል። እና እነዚህ ቦዞንስ እና ፈርሚዮንስ አንድ ናቸው አይነት ነገር ነው። የተያያዙ ናቸው ማለት ይቻላል። ከዛ በኋላ ሱፐር ሲሜትሪክ ፓርትነር እንደዚህ ይባላል። እና እዚህ ላይ ነው ፊዚካሊ እንደ ፈርሚዮን አይነት ስንሆን እና ለምሳሌ ወደ 360 ዲግሪ ነው ከዞር ጂኦሜትሪ ነገር ነው። ቦዞንስ ደግሞ ዳብል የሆኑና 720 ዲግሪስ መዞር እንደማለት ነገር የሚያያይዛቸው ነገር አለ ነው። በባህላችን አንዱ ስጋ አንዱ ነፍስ ነው። ስለዚህ አሁን የምንፈልገው ያለ ነው ስለ ነፍሱ ስለዚህ ቦዞኒክ የማይታዩ ፓርቲክልስ ነገር ነው እና ቲዮሪው በጣም ኮንሲስተንት ነው። ዳውን ቱ እርት ነው፣ ትክክለኛ ነው። እና አሁን እንግዲህ የኛ ስራ ምንድነው? ይሄ ቦዞኒክ እና ፈርሚዮኒክ ነገሮች እንዴት አድርገን እንገጣጥማቸው ሪያሊቲ ለማየት ነው። እና ብዙ ስም ነው ያላቸው፣ ብዙ ትርጉም ነው ያላቸው። ግን ዋናው በኮንሽስነስ ሌቭልም እንደዛ ነው። ምክንያቱም ሀሳቤና ስራዬ የተያያዙ መሆን አለባቸው። ኮንሰንትሬሽን የሚባለውም እንደዚህ ነው። ስለዚህ እነዚህን ኮንሰንትሬሽን ምናምን የሚያስወግድልንና ንጹህ የሆነውን እውቀት የሚሰጠን ሜካኒዝም ነው የምንፈልገው ማለት ነው። እና ሱፐር ሲሜትሪክ ፓርትነር ሲባል እንግዲህ በዚህ እነዚህ ሁለቱ ብቻ አይደሉም።
አለ ፕሪንሲፕል ኦፍ ዱዋሊቲ ይሉታል። ለምሳሌ በዚህ ዩኒቨርስ ተቃራኒ የሚመስል አለ ነው የሚለው በአንድ ሲስተም ውስጥ እና ተቃራኒነቱን ካሰፋሁኝ ሁለቱም ዳርና ዳር ይዘው ይተላለቃሉ ነው። እንደምንም አምጥቼ ግን ከገጠምኳቸው እንዲያውም ሽልማት አገኛለሁ። ይሄ ሽልማት ቺ ይሉታል፣ ኤነርጂ ነው። እና አንዱን ለምሳሌ አይቻለሁ። ወረቀት እንደዚህ ተደርድሮ እንደዚህ ብሎ በሀሳቡ ወረቀቱን ሲያቃጥል፣ ይህ ምን ማለት ነው እንግዲህ? ሁለት ተቃራኒ የሚመስሉ ነገሮች ኮምፕሊመንተሪ መሆናቸውን አንዱ አንደኛውን የሚሞላው አይነት መሆናቸውን ካረጋገጥኩ እዛ ውስጥ ነው እውቀት ምስጢሩ ነው። አሁን ይህንን እናወርድና የግራ አንጎላችን 5% ነው ማቴሪያሉ፣ የቀኙ አንጎላችን 95% ነው። እና እንዴት አድርገን ቀኙንና ግራውን በትክክል እንግጠም ነው ነገር። ካልገጠሙ እንግዲህ ማይግሬን ሄዴክ አለ፣ ራስ ምታት አለ፣ ሌላ በሽታ አለ፣ ብዙ ነገሮች አሉ። ከራሴም ጋር አልታረቅም፣ ጣላለሁ ነገር፣ ኮንሰንትሬሽን አይኖረኝም። እነዚህ ነገሮችን ለማስወገድ ነው ዋናው እና ብሩህ በሆነ አስተሳሰብ ለመሙላት ነው። በጣም አሪፍ ገለጻ ነው። ሌላ አሁን ላይ ያለነው ሞደርን ሶሳይቲ ስለ ዓለም ያለን መነጽር ኢንኮምፕሊት እንደሆነ ያሳያል። እና ምንድን ነው አሁን ላይ ያለነው ሞደርን ሶሳይቲዎች ሚስ እያደረግን ያለነው ነገር ብለው ያስባሉ? ከሆነስ እንደው እነዛ ምልክቶች ምንድን ናቸው? ሚሲንግ ፓርት እንግዲህ ለአሁን ለሪያሊቲው 4 ዲሜንሽን ነው የሚያስፈልጉን። 3ቱ የት እንዳለ አንድ ነገር የሚለካ ፊት ለፊት ሂድ፣ ወደ ግራ ሂድ፣ ወደ ላይ ውጣ ምናምን የሚለው እንግዲህ ሎኬት ለማድረግ ነው። አሁን ጂፒኤስ እንደዚህ በሚመስል ነገር ማለት ነው። እሱ አስወግደን ኤክስትራ ዲሜንሽናል ዳይናሚክሱን ካወቅን እንግዲህ የዚህ ውስጣዊ ዳይናሚክስ እንግዲህ እናያለን ነው። ዋናው ነገር እንግዲህ ከታች ሆነ በስሪዲ ኢሜጅ ሆኜ እንደ ሙሉ ሰው ራሴን ልቆጥር አልችልም ነው። ምክንያቱም 5% ብቻ ነች ፊዚካሊ። ስለዚህ ሳምሃው የሆነ 95% የጎደለን አለ። ሳምሃው ግን አርቲኩሌት ላደርገው አልችልም። ቢዮንድ ወርድስ ነው። ያ 4D ከታች ያለው እንደ ባክግራውንድ ነው። የቀረው ኳንተም ፊልድ ነው፣ ኤነርጂ ነው ነገሩ። እና ይህንን ለማስረዳት ነው። እኛ ግን በአብዛኛው እንወድቃለን ወደዚህ 3D ኮንሽስነስ የሚሉት እና ከውስጣችን የሆነ አይነት ሚሲንግ ፓርት አለ፣ የጠፋብን ነገር አለ ብለን እናስባለን። እና ትክክል ነን፣ ግን ጨክነን ወደ ላይ ለመውጣት ደግሞ አንችልም። እንዲሁም ምክንያቱ አንዱ እንግዲህ ይሄ በተለይ ወደ ዌስት አካባቢ በማቴሪያል ብቻ ማመን ሲጀመር መንፈሳዊ እውቀቱ ሁልጊዜ እንደተጣራ ነው። አቴንሽን ይፈልጋል፣ ብዙ ነገር ይፈልጋል፣ ኤነርጂ ነው ለራሱ። ግን አቴንሽን ካልሰጡት ከተዉት እንግዲህ ራሱ ምን ይሆናል? ወደ ኔጌቲቭ ሳይድ ይገለበጣል ነገር እና ያለማወቃችን ምልክቶች ይሰጠናል። ይሄ ደግሞ ጦርነት፣ ደም መፍሰስ እነዚህ ነገር ነው። ስለዚህ ሚሲንግ ፓርቱ እንግዲህ 95% ነው ነገሩ።
95% ምንድነው ስንል እንግዲህ ኤክስትራ ዲሜንሽናል ዳይናሚክስ አለ። ልክ እንደ ፊዚካል ዳይናሚክስ እንደምናየው ፊዚካል ዳይናሚክስ ይህን ካጋጨሁት ያ ይነጥራል፣ እዛ ይደርሳል ምናምን አይነት ነገር ነው። ልክ እንደዛ ደግሞ በኤክስትራ ዲሜንሽንስ አለ፣ ግን አናየው ነው ነገሩ። አሁን በሳይኮሎጂው ምን ይሆናል? እንደ ቁስል ነገር ይሆንና እያደገ ይሄዳል። እና የአሁኑ ትልቁ ፕሮብሌም ይሄው ነው። ባዶነት ይሰማና ሊናገሩትም አይችሉም። ከውስጣቸው ሲበላቸው እንግዲህ ራስን ማጥፋት ምናምን ወይም ደግሞ አንድ አይነት ሰላማዊ ሰልፍ አለ ምናምን ሲባል ለምሳሌ ብልግ ብሎ ሄዶ የሆነ አይነት ደም እንዲፈስ ምናምን ነገር የሚጋብዙ ሁኔታዎች አሉ። እና እዚህ ላይ ለመጠንቀቅ እና እውቀት ነው ዋናው ነገር። እውቀቱ ካለ እንግዲህ ትልቅ መሳሪያ ነው አይነት እና ብዙ መጥፎ ኃይሎችን ልንከላከል እንችላለን፣ ልንገዛም እንችላለን በዛው ልክ። ሌላው ደግሞ የዩኒቨርስን ስትራክቸር ከሰው ልጅ ኢነር ላይፍ ጋር አብረው ኮምፔር ያደርጉታል። የራሳቸው ኢንቪዚብል እና ኢንቪዚብል ፓርት አላቸው በሚል ይህን ነገር ሲያስረዱን እንዴት ነው ዩኒቨርስ እና የሰው ልጅ ኢነር ወርልድ ሪሌት ሊያደርግ የሚችለው? እንግዲህ ሆሎግራም የሚሉት ነገር ነው። ምንድነው? ከውስጤ ዋናውን ይዣለሁ ነገር ነው። ለምሳሌ ፍራክታል ሲባል እንግዲህ አንድ ነገር ቆርጠው ማግኒፋይ ካደረጉት እሱንን ያገኛሉ። ቆርጠው ማግኒፋይ ቢያደርጉት እሱንን ራሱን ያገኛሉ አይነት ነገር ነው። እና እኛ ውስጥ ለምሳሌ ለባህላችን የእግዚአብሔርነት ባህሪ ይኖረናል ነው። የስላሴዎች ባህሪ። ስላሴዎች እንግዲህ አንድም ሶስትም መሆናቸው ነው። ከፊዚክስ ጋር ለምሳሌ ኤሌክትሮን ከአንዱ ኦርቢት ወደ አንዱ ኦርቢት ሲዘል ደረጃ ወርዶ አይደለም ነገር ይጠፋል ጠቅላላ እና እዛ ይታያል ነገር። ስለዚህ የኢትዮጵያ ባህል በዚህ በጣም ኤክስፒሪየንስ ናት። ስለመጥፋት ስለመሰወር መታየት ምናምን በደንብ የተካነበት ሀገር ነው በሆነ። ለዚህ ነው ህቡዓን ባህታውያን ስውራን የምንላቸው አሉ። እና ይህንን ቀስ እያልኩ እንግዲህ ክሊር ለማድረግ ነው ፖይንት ላይ። ሌላው እኛ የሰው ልጆች በቀን ውስጥ 65,000 ሀሳቦችን እናስባለን። 95% ሀሳቦች ደግሞ ያው በድግግሞሽ የሚመጡ ናቸው። እና ይህ ነገር እንዴት ነው ከኮንሽስነስ እና ከስፒሪቹዋሊቲ እድገት ጋር የሚገናኘው? አንዱ እንግዲህ አሁን ያልሽው ነው፣ ሜካኒካል የሆነ ፊዚካል የሆነ ማሰብ ነው። እነዚህም ኮንትሮል ማድረግ ነው አንዱ። ይሄ በፊዚካል ደረጃ ነው። በመንፈስ ደረጃ ደግሞ ልክ እንደዚህ ያለ ግን ምንድነው የሚያደርጉት? መንፈስ ናቸው እነሱ ማለት ነው። መንፈስ ከመንፈስ ጋር ኢንተራክት ሲያደርግ ማለት ነው። እና እነሱ ምን ያደርጋሉ? ዋናውን አንቴና ከዩኒቨርስ ጋር የሚያገናኘንን ነገር ይቆርጡብናል። እና የእነሱ መግቢያ መውጫ እንሆናለን ነው። እና ይህንን ፕራክቲስ ስናደርግ ለምሳሌ ቀስ በቀስ እንግዲህ ሰልፍ ክለንዝ እያጸዳን ነው ማለት ነው እንጂ እንደ ባህላችን ቡዳ ገብቶባቸዋል ይባላል፣ ዛር ገብቶባቸዋል ይባላል። እነዚህ ነገሮች አሉ። እና የኔ ኢንተረስት እንግዲህ ምንድን ነው? እነዚህን ሁለቱን እንቅፋቶች መወጣት ነገር ነው። ስለ ሀሳቡ አይሳክ ኒውቶን እንደሚለው ሳስቴይንድ ኮንሰንትሬሽን ይለዋል። ምንድነው? እርግጥ ሀሳብ ይመጣሉ ይሄዳሉ፣ ግን በተቻለ መጠን አንዷን ሀሳብ ይዤ ሌሎቹ ልክ እንደ ደመና ሲሄዱ ማየት ነው። ስለዚህ የፈለኩትን ሀሳብ አውርጄ ሊሰራበት ይችላለሁ ነው። እና አይሳክ ኒውቶን ያደረገው ይሄን ነው። በአንድ ምሽት እነዚህ
ማትማቲሻንስ ኮሚኒኬት ሲያደርጉ አንድ ፕሮብሌም ነበረ። አንድ ነገር ከአንድ ፖይንት ወደ አንድ ፖይንት ሲደርስ ምን አይነት ትራጀክተሪ ይከተላል የሚል ነው። አንዱ ቀጥታ ሊሆን ይችላል፣ አንዱ ታች ደርሶ እንደዚህ ኢሬጉላር ወይ እሱ አይነት ፕሮብሌም ነበረና አንድ ምሽት እንደዚህ ኮሚኒኬት ሲያደርጉ እሱ ይችን ፕሮብሌም ይዞ ሌላ ሀሳብ በአጠቃላይ አጥፍቶ እውነቱን አገኘ። ቴስላም እንደዛ ነበረ እና ምን ይለዋል? ሳስቴይንድ ኮንሰንትሬሽን ይለዋል። ኮንሰንትሬሽኑን አቆየሽው፣ ሰስቴን አደረግሽው አይነት ነገር አንዱ እሱ ነው። ቴስላ ለምሳሌ አይኑን ከጨፈነ ለምሳሌ ፊዚካል ነገሩን ነው የሚያየው። አንዱ ጊር ከአንዱ ጊር ሲገጣጠም ምን ሲል ምን ሳይ ነገር ይታየዋል ነው። በእኛም በባህላችንም እንደሱ ነገር አለ። አካላችንን ስለመሄድ አይነት ነገር ወደዛ ነው አክቹዋሊ የምንሄደው የምንሰራው። እና ባጭሩ ይህንን የሚሉ ነገሮች አሉ። ዳትዝ ብዙ ሀሳብ ይገባሉ ይወጣሉ፣ ግን ኮንትሮል የማድረግ ሌላው ደግሞ ብዙ መናፍስት ይገቡብናል፣ እነሱንን ማየት። እንደዛ ከሆነ እንግዲህ 100% ሆነን በህይወት እንኖራለን። ልክ ነው። አሁን ካነሱት ሀሳብ ጋር አሁን ላይ ያለን ወጣቶች የብዙዎቻችን ችግር ፎከስነስ የለንም ወይም ትኩረት የለንም። በቃ ያኛውም ትኩረት ሲመጣ ወደዛ ማለት ነገር አለብንና እንደው አሁን ላይ ካለው ዘመን አኳያ እንደው ለወጣቱ ምን አይነት መልዕክት ያስተላልፋሉ? እንደው በትኩረት አንድ ሰው እንዴት ነው የያዘውን ነገር ይዞ መቀጠል የሚችለው ኮንሺየስሊ? እነዚህ እንግዲህ ጠላቶች ናቸው። እነዚህ ሀሳቦች ምናምኖች እኮ ወደኋላ እንዲጎትቱን ነው። እነዚህ ኮንትሮል ለማድረግ የሚፈልጉ ኤንቲቲስ ደግሞ ኮንትሮል ሊያደርጉን ሊይዙን ይፈልጋሉ። ምንድነው በአጠቃላይ ከ3ዲ ኮንሽስነስ ወደ 4ዲ ኮንሽስነስ ከፍ ስንል እነዚህን ልናያቸው እንችላለን። እነዚህ የማይታዩ ነገሮች እና ማስተሪ ካለን በእነሱ በልምምድ ይሁን እንደዚህ እውቀቱ ካለን ልንገዛቸውም እንችላለን፣ ልናሰራቸውም እንችላለን። እና ንጉሥ ሰለሞን ለምሳሌ ይህንን ያሰራ ነበር ይባላል። አይኑን ሲጨፍን የበለጠ ያያል ይባላል። 95% በእውነት ከያዝነው በትክክል ትልቅ ነገር ነው መንፈሳዊ እንዳሉት። ስለዚህ ኮንሺየስ ብቻ ሆነን በማይንዳችን የምንዋጋው ነገር ሳይሆን በመንፈሳዊነት ይህን ነገር የተሻለ ምክንያቱም የእግዚአብሔር ባህሪ ውስጥ ይሻለ ነው። ስለተዳፈነብሽ ነው እንጂ ነው እና እሱን መክፈት ነው።